ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴቶ ኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ላላችሁ የሆናችሁ ደግሞ ለሌሎች ጓደኞቻችሁ ሸር በማድረግ አጋርነታችሁ አይለኝ። በዛሬው ሌክቸራችን የምናየው ዌብ እንዴት ቴክስቶችን እንዴት እንደምናደርግ እነዚህ ላይ ባለፈው የሰራነው ላይ ቆመን ነበር። ስለዚህ አሁን ቀጥለን አብሪቬሽኖችን እና ዲፊኒሽኖችን ከዛ ኮምፒውተር ኮዶች እንዴት እንጽፋለን የሚለው ዛሬ እናያለን ማለት ነው። ስለዚህ አብሪቬሽን ስንጽፍ መጀመሪያ አብሪቬሽን የሆነ ነገር ታይትል ጽፈን ለምሳሌ HTML አብሪቬሽን ነው፣ ሃይፐርቴክስት ማርክአፕ ላንጉጅ አብሪቬሽን ነው። ወይም ማለት ነገር HO ቢባል አሁን ምሳሌ ሄልዝ ኦፊስ ብንል አሁን ልክ እንደዛ ሐሳጥሮ ኮምፒውተር ሳይንስን CSS ከዛ ኢንፎርሜሽን ሲስተም IS የምንላቸው ነገሮች እንዴት በኮምፒውተር እንደምሰራ እናያለን ማለት ነው። ስለዚህ መጀመሪያ ላይ ፓራግራፍ ልክፈት። ስለዚህ እዚህ ላይ ግልጽ እንዲሆንልህ ፓራግራፍ ልክፈትና አብሪቬሽን ልበለው። አብሪቬሽን ABB ልበለው ወይም በካፒታል አድርግና ABB አብሪቬሽን አልኩት። ስለዚህ አብሪቬሽን ብየዋለሁ። ስለዚህ ይሄንን አሁን ከዚህ በታች ከአብሪቬሽን በታች የሚሰሩት ነገሮች ወይም ከአብሪቬሽን በኋላ የሚሰሩት ነገሮች ምንድናቸው ማለት ነው? እንትን የምንላቸው ናቸው ወይም እኛ አሁን ልንሰራቸው ያሰብናቸው ማለት ነው። አብሪቬሽን ላይ የምንሰራቸው ነገር። ስለዚህ ከአብሪቬሽን ለጥቀን አሁን ምሳሌ ይሄንን ሞክር። አብሪቬሽን አሁን ሴፍ ስላደረኩት ነው። ስለዚህ አሁን ፋይሉን ሴፍ የምናደርግበት ቦታ ምናምን የሚለውን እሱ ለእናንተም አዲስም ስለማይሆንባቸው ስለዚህ እኔ ያደረኩት ሙዚክ ላይ ነው። ስለዚህ ሙዚክ ላይ የምትበለው ምንድን መስዑር ብዬ ነው ፋይልን ፎልደር። ስለዚህ እቺን አቴን እንትን ማለት ስለዚህ እቺን ራን ላደርጋት ራን እያደረገች ነው። እቺ አሁን ዲስፕሌይ አድርጋ እስከምታሳይን ድረስ እንጠብቅና ፕሮግራማችን ነው ማለት። ስለዚህ እዚህ ፕሮግራማችን ካርን በላይ እዚህ ላይ ሪፍሬሽ አድርገናል። እየመጣ እንዲሆን እንጠብቃለን። ሲመጣ ያስታውቀናል። ስለዚህ በዚህ በአብሪቬሽኑ ላይ እንትን እንጽፋለን፣ ፓራግራፍ እንጽፋለን። ፓራግራፍ ስንጽፍ መጀመሪያ አብሪቬሽን የምንጽፈው እንደዚህ እናደርጋለን። ስለዚህ እንደዚህ ፓራግራፍ ስናደርግ ወይም እንደዚህ ፓራግራፍ ከፈኩኝ እናንተን ስል አብሪቬሽን የምንጽፈዋለን። ስለዚህ አሁን ምሳሌ ምንድነው HTML ወይም HTML ዲፋይን ማድረግ የፈለኩት ከዛ እቺ እንደገና ደግሞ እንትን ላድርግና ምን ላድርግ አብሪቬሽን ወይም ABB ልበል አብሪቬሽን ABBR ነው ብያለሁ አብሪቬሽን ሲጻፍ። ስለዚህ አብሪቬሽን ሲጻፍ ምንድነው የምጽፈው ካላችሁኝ ከዛ አብሪቬሽን ጽፌ ለዛ አብሪቬሽን ላይ ምን በአብሪቬሽን ውስጥ ምን ታይትል ማስቀመጥ አለብኝ። ይሄ ልክ አብሪቬሽን ታይትሉ ምን ይመስላል? ታይትሉ እዚህ ኳልስቱ ምን ልበል HTML ታይትል እዚህ ኳልስቱ ሃይፐርቴክስት ማርክአፕ ላንጉጅ ነው የምለው። ሃይፐርቴክስት ማርክአፕ ላንጉጅ ወይም ሃይፐርቴክስት ማርክአፕ ላንጉጅ ሃይፐርቴክስት ማርክአፕ ላንጉጅ ሃይፐርቴክስት ማርክአፕ ላንጉጅ አልኩኝና ከዛ ይሄንን ሃይፐርቴክስት ማርክአፕ ላንጉጅ ወጣሁና ይሄ ምንድነው እንትን የሚደረገው ነው። ይሄ ቀጥታ ዲስፕሌይ ስለዚህ HTML አንተን ከመዝጋት ይወዝ ማን ነው ሃይፐርቴክስት ማርክአፕ ላንጉጅ ማለት HTML ነው። ስለዚህ በዚህ በእንትን ውስጥ በአብሪቬሽን ውስጥ HTML አድርጌ ጽፋለሁ ማለት HTML ማለት ሃይፐርቴክስት ማርክአፕ ላንጉጅ ነው። ስለዚህ ይሄ አብሪቬሽን ነው። ከዛ is used to creating ዌብሳይት ልበል። አሁን ምሳሌ is ልበልና ካንትሉ በጣን is used to create website create website አልኩት። ስለዚህ ይሄን ሴፍ ላድርግና ቅድም እስቲ ሪፍሬሽ ያደረኩት እንትን አለ እያያችሁ ከሆነ አብሪቬሽን የሚለው ይሄ አብሪቬሽን የሚለው በዚህ በእንትናችን ላይ መጥቶልናል ማለት ነው። በዚህ ፕሮግራማችን ላይ የዛ አብሪቬሽን የሚለው ይሄንን አብሪቬሽኑ መጥቶልናል። ይሄ ምንድነው አብሪቬሽን ፕሮግራም አሁን ስለ ቅድማን ሪፍሬሽ ሳደርገው ሌላ መምጣት አለበት። ሪፍሬሽ ሳደርገው አያችሁታ HTML የምትለው አያችኋት HTML የምትለው ወይም እቺ ፕሮግራም እዚህ ላይ ፕሮግራሙ ላይ ልመለስላችሁ HTML is ብለኔል እቺን is ያልናትን ስፔስ ልስጣት ችግር የለውም። ስፔስ ላድርግና ስፔስ እንዲያርጌ እንደዚህ ስፔስ ልስጣትና ኮንትሮል ፕለስ ሴቭ ላድርግና ይቺ አብሪቬሽን የተደረገች ይቺ ምንድነው በምን ሆና ትመጣለች? በሰረዝ ወይም ማለበለዛ በእንትን ሆና ትመጣለች። ሆነ በታሰምሮባት ትመጣለች። ስለዚህ ዋት ስኪችን አያችኋት አብሪቬሽን የምትለው HTML የምትለው ይሄ ምንድነው የታጠረ ነው። is used to creating website ያልነው HTML የምትለው እቺ HTML ብላ በእንትን የተሰመረች መሆኗን የምታመለክተው ምንድን መሆኗ ነው አብሪቬሽን ወይም አህጽሮ ቃላት ስለሆነች ማለት ነው። ስለዚህ አብሪቬሽን ቀጥታ ይሄን ነው ልክ ሾው ማለት ይሄንን ነገር አብሪቬሽን የሆነው ነው ምናምን። ሌላ እንደገና ደግሞ ኮምፒውተር ቴክስቶችን እንዴት እናያለን ምናምን ብያለሁኝ። ኮምፒውተር ቴክስቶችን እንዴት እንደምናይ ምናምን ነበር ስናወራ የነበረው። ምሳሌ ኮምፒውተር ቴክስቶችን ለማየት ስንፈልግ አሁንም እንትን ፓራግራፍ እንክፈት። ይሄ ምንድነው ፓራግራፍ የምንከፍተው ምናምን ካላችሁኝ ብዙ ጊዜ አዲስ መስመር እንዲጀምርልኝ ስለምፈልግ ነው። ስለዚህ እናንተም እንትን መጠቀም ትችላላችሁ። ከዛ ኤግዛምፕል ልበልና ኤግዛምፕል አሁን ምሳሌ ልክ እንትና ላይ ስንገባ እናያለን።
ጃቫስክሪፕት ላይ ኮንሶል ሎጎ ከዛ እንደገና ደግሞ እንትና አይዲ ዶክመንት ራይት አይዲውን አይታውጣልን ምናምን ኮንሶል ሎጎች የምንሰራቸው ፕሮግራሞች ወይም ፕሪንት አድርግልኝ ሄሎ ወርልድን ፕሪንት አድርግልኝ ለማለት ስንፈልግ ከዛ እንደገና መጀመሪያ ኮድ ይከፍታለሁ። ኮድ ከፈኩኝ። ከዛ ኮድ ከከፈኩኝ ኮድ ልክፈት። ኮድን ከፈኩኝ። ከዛ ኮድን ልዝጋና ምን ላርግ? ኮድን ስዘጋ በራሱ ኮድ። ስለዚህ ኮድን ምጽፈው ምንድነው? ከዛ ፕሪንት ልልሃው ምሳሌ ፕሪንት ምን አውጣልኝ? ፕሪንት አሁን ይሄ ምንድነው? ለቀጥታ ላይ እንትን ላይ ታያላችሁ ፓይተን ላይ። ስለዚህ ሄሎ ወርልድን አውጣልኝ ብለው ኮማ ላርግና ፖቴሽን ላርግና ሄሎ ወርልድን አውጣልኝ ብለው ሄሎ ወርልድ ፖቴሽን ልዝጋው። ስለዚህ ሄሎ ወርልድን አውጣልኝ ብለው እንደዛ አድርጎ ሄሎ ወርልድን ያወጣልኛል ማለት ነው። ስለዚህ ይሄን ሴፍ አድርጌ ደግሞ እንሞክረው። ሄሎ ወርልድን ልክ እንደዚህ እንትን ፖቴሽንን ልዝጋ፣ ይሄንን ብራኬት ልዝጋ። አሁን ሴፍ ላርግ፣ እስቲ ሪፍሬሽ ላርግና ልሞክረው። ይታችሁ ከሆነ ኤግዛምፕል ፕሪንት ሄሎ ወርልድ የሚለው ልክ እንደዚህ ፕሮግራም ነገሮችን ፕሪንቶችን ለማነገር ለማውጣት ስንፈልግ ምን እንጠቀማለን ማለት ነው? ኮዶችን እንጠቀማለን። ከዛ እንደገና ደግሞ ሌላ ብዙ አይነት መጠቀም እንችላለን። ኮምፒውተር ኮዶችን ስንጠቀም ልክ ከዚህ ላይ ኮምፒውተር ኮዶችን እንጠቀማለን። አብሪቬሽን ለጥቅ ኮምፒውተር ኮዶችን ከዛ ለጥቀ እንደገና ደግሞ ኪቦርድ ኢንፑቶችን ኪቦርድ አሁን ምሳሌ ኮንትሮል ፕለስ ኤስ እንካል ኮንትሮል ፕለስ ቪ እንካል ምናምን እያለ ብዙ ጊዜ እናወራለን ማለት። ስለዚህ እሱ እንዴት አድርገን እንጽፋለን ካል ምሳሌ ፓራግራፍ ልክፈት። አሁንም አዲስ መስመር እንዲጀምርልኝ ነው። ስለዚህ አዲስ መስመር በሌላ እንዴት ጀምራለሁ ካል እሱን ደግሞ ቀጣይ ሌክቸር ላይ እናያለን ማለት ነው። ምንም ችግር ስለማይሆን ከዛ ፕረስ ወይም ማለት ተጫለና ፕረስ አልኩት። ከዛ ፕረስ አድርጌ ማንን ልጫን? ለምሳሌ ኮምፒውተር ኮዶችን ላስገባ ነው። ስለዚህ ኪቦርድ ኢንፑቶችን አስገባለሁ። ከዛ ኪቦርድ ኢንፑት አስገባለሁ። ኪቦርድ ኢንፑት ወይም ኪቦርድ ኢንፑቶችን ኬዲ ቢዲ የሚባለው ኪቦርድ ኢንፑቶችን ነው። ከዛ ማንን አረ ኮንትሮል በለው ዘራ ኮንትሮልን ተጭነህ አስገባ። ሲቲአርኤል ነው። ሲቲአርኤል ኮንትሮልን ተጭነህ ከዛ ምን ኪቦርድን ተዘጋው የሚሄን አለበዛ ኪቦርድ ኢንፑቱን ዘጋውና ሌላ ስም ይጣፍ እንትን ካለ በላይ ከዛ ፕለስ እንካልኩት shift ፕለስ እንካና አሁንም እንደገና ደግሞ ማንን ተጫን ፔስት አድርጎ ወይም አለበዛ ኮፒ አድርግ ካልኩት አሁን ማንን ከፍታለሁ ማለት ነው ኬቢዲ ብዬ ከፍታለሁ ማለት። ስለዚህ ኬቢዲ አሁን እንደገና ደግሞ ማንን ኮፒ አድርግ ካልኩኝ ኮፒ ላለኝ ኮፒ ወይም ሲ ኮንትሮል ፕለስ ኮፒ ለማድረግ ማንን እንካለዋለሁኝ ፒን እንካለዋለሁ እንካለዋለሁ ኮንትሮል ፕለስ ስለዚህ ይሄ ማለት ኮፒ ለማድረግ ፕረስ ወይም ኮፒ ለማድረግ እነዚህ ፕረስ ኮንትሮል ፕለስ ምን አድርግ ማለት ኮፒ ተጫን ወይም ማለት ፔስት አድርግ ስል ፒን ካ ብለው ልክ ይሄ ምንድነው ኮንትሮል ፕለስ። ስለዚህ this is the copy ልበለው this is copy አለ። ስለዚህ ኮንትሮል እንትን ኮማንድ እንደምንላቸው ስለዚህ ኮማንድ እንደምንላቸው እነዚህ ኮንትሮል ፕለስ ኤስ ኮንትሮል ፕለስ ቪ የምንሰራቸውን በኮምፒውተር ኢንፑቶች ተጠቅመን መስራት እንችላለን ማለት። ስለዚህ ይሄን እስኪ እናየው። ስለዚህ ያያችሁት ከሆነ ፕረስ ኮንትሮል ፕለስ ፒ this is the copy ያያችሁት this is the copy የምትለው እንትን መታለና። ስለዚህ ኮንትሮል ፕለስ ፒ የምታረጉት ነገር ስትጠቀሙ ምንድን ማድረግ እያልኩ ነው ማለት ነው። ኮምፒውተር ኢንፑቶችን ስንጠቀም በዚህ መከንት እንጠቀም። ከዛ እንደገና ደግሞ እንትኖችን አውትፑቶችን ሳምፕል አውትፑቶችን ለማየት ስንፈልግ አሁንም ሳምፕል አውትፑትን ለማየት ስንፈልግ ቀላል ነው፣ በጣም ቀላል ነው። አንድ ጊዜ የተወራው ነገር መደጋገም ስለሆነ ከዛ ፓራግራፍ ልክፈትና ልክ ምን ልበለው አውትፑቶች እንዲያወጣል አውትፑት ልበለው አውትፑት አልኩትና ከዛ አውትፑቱ ምን ይምሰል ካልኩኝ ወይ ቤን ስፔስ ሊስትና እንደዛ አድርጌ ምን ላድርግ ካል ሳምፕል የሚባላል ሳምፕ የምንለው ስለዚህ ሳምፕ አልኩኝ። ስለዚህ ሳምፕ ስዘጋ ሄሎ ወርልድ የሚለው ወይም ማለበዛ this is አውትፑት ልበለው this is output example output example አኩና ሴፍ ላርክ ከዛ ሪፍሬሽ ሳረጋው this is output የምትለው ነገር ሳምፕል መንጣት አለበት። በኮምፒውተራችን ላይ በእንቱ ለማለት output ብሎ this is output የምትለው በእንትናት በጥቁር ናት። ስለዚህ በእንትን መካከል ያለችው በዚህ በእንትኖች ከአውትፑት ለጥቃለች ምንድናት ለእንትኗ this is output የምትለው ጽሁፏም እንደ ቦልድ አይደለም ወይም በፓራግራፍ ውስጥ እንዴት ተጻፈው አይደለችም። ልክ ይሄን ነገር የምንጠቀምበት እንትን እናረጋለን። ሌላ እንደገና ደግሞ እዛው ላይም እንትን ቫሪያብል ዲክሌሬሽን ማድረግ እንችላለን። ቫሪያብል ዲክሌሬሽን ይሄን ግዴታ ማየት አለብን። ቫሪያብል ዲክሌሬሽን ስናደርግ ልክ በፓይተን ላይ ቫሪያብል ዲክሌሬሽን የምናደርገው በሁለት አይነት መንገድ var እና let ብለን። ስለዚህ አሁን በኮምፒውተርም var ብለን ነው ማለት ነው። በዌብም ቫሪያብል ዲክሌሬሽን ስናደርግ var ብለን ነው። ስለዚህ ቫሪያብል ዲክሌሬሽን እንዴት እናደርጋለን ካልን አሁን ምሳሌ x ብል ካፒታል አድርጌ x
ከዛ እዚ ኢኳልስ ቱ 10 ብል አሁን ምሳሌ እዚ ኢኳልስ ቱ 10 ብል ቫሪያብል ዘግቻለሁ እዚ ላይ እንትን ብያለሁ ወይም ይሄን በፓራግራፍ ውስጥ ላድርገውና አዲስ መስመር እንዲጀምርልኝ ከዛ በፓራግራፍ ውስጥ ላድርገው ይሄንን አጥፋና በፓራግራፍ ውስጥ ላድርግና ፓራግራፍ ከፈኩኝ ፓራግራፍ ልክፈት ልክ ፓራግራፍ እንዲዘጋልኝ ከዛ ምን ላድርግ መሰለኝ ፓራግራፍ ከፈኩ ከዛ ፎርሙላ አጣም ዘ ፎርሙላ ኢዝ አሁን ምሳሌ ቫሪያብል ፎርሙላ ኦፍ እንትን ይሄ ሰርክል ፓይ አር ስኩዌር ነው ስለዚህ እሱን እንስራ ብና አሁን ዘ ፎርሙላ ኦፍ ልበና ዘ ፎርሙላ of circle is ከዛ እንትን ላድርግና ኮለን ላድርግና ቫሪያብል ዲክሌር ኤክስ ስኩዌር ልበል ፓይ አር ስኩዌር ወይም ሲ ኤክስ ስኩዌር ልበል ከዛ ቫሪያብል ልክፈት ቪአር ወይም ቫሪያብል ዲክሌር አርኩኝ ቫሪያብል ከዛ ማን ልበል ቪኤክስ ስኩዌር ነው ያማት ቪኤክስ ስኩዌር ነው የምንለው ስለዚህ መጀመሪያ ሲኤክስ ስኩዌር ነው የምንለው ቫሪያብልን ይሄው ዘጋው ከዛ ፓይ አር ኤሪያ ኦፍ ሰርክል ምንድነው ፓይ አር ስኩዌር ነው ስለዚህ ፓይ አር ስኩዌርን ማለት እንጽፋል ስለዚህ ፓይን በእንትን ስለማትጽፍ ኤክስ አር ስኩዌር ብለን እንጻፈውና ኤክስ አር ስኩዌር ለምናስ ኤክስ ዝኮነ ኤክስ ከዛ እንደገና ደግሞ ስኩዌር የምትለው እናመጣና እዚህ ላይ ይችኛው እንደገና ደግሞ ማን አለች ይቺ አንዴ ኤክስ ናት ከዛ ምን ለጥቀም ናለ ከ50 ዘ ኤር ሰርክል ኤክስ አር ስኩዌር ብል ኤክስ አር ስኩዌር ብል ከዛ አሁንም ቫሪያብል ልክፈት ቫሪያብል ልክፈት var ከዛ ቫሪያብል ስከፍት ኤክስ አር ስኩዌር አር ስኩዌር ለመክፈት እንደገና ደግሞ ባለፈው ትናንትና ያወራነው አለ ምንድነው ስኩዌር ለመክፈት እናደርጋለን አልነው ሰብስክራይብ ነው ስለዚህ ሱፐር ከዛ ማን ነው የምናደርገው ቱ አርጌ ሴቭ ላድርገውና ሲል ሞክረው ያያችሁት ነው the formula of circle is xr square የምትለው ምን መታልናለች ፕሮግራማችን ላይ መታልናለች ማለት ነው ፎርሙላ ኦፍ እንትና xr ስኩዌር ስለዚህ ፓይ አር ስኩዌር ማለት ትችላላችሁ ስለዚህ ቫሪያብሎቹን ዲክሌሬሽን ስታደርጉ በቫሪያብል ውስጥ ናችሁ ዲክሌር ማድረግ ትችላላችሁ ሌላም እንደገና ደግሞ ዲክሌሬሽን ማድረግ እንችላለን ትችላላችሁ ምሳሌ ሌላ ቫሪያብል ልክፈትና ባጭሩ var ልበልና ይሄን ቫሪያብል ዲክሌሬሽን አደረኩኝ ይሄን ከፈኩኝ ከዛ y ብለውን y ወይም w ብለው w ካፒታል w አልኩ ስለዚህ ሴፍ አድርጌ ባይ ቫሪያብልን ዲክሌሬሽን አድርጎልኛል ማለት ስለዚህ ይሄ ዲክሌር የተደረገውን እስቲ ነው ስለዚህ y የተባለው w የተባለው ዲክሌር የተደረጋለበት ይኸው w የተባለ ዲክሌር ተደረገልን ማለት ስለዚህ እንደዚህ ነገሮችን እንጠቀም ሌላስ እንደገና ፕሪፎርማትድ እና ፓራግራፎችን እነሱን አይተናል ስለዚህ አብሪቪዬሽኖች እና እንትኖች እንትን ይመስላል ይሄን ይመስል ነበር ሲቀጥል እንደገና ደግሞ እንትኖች አሉ እነዚህ ቴክስቶች እንትን ስንጠቀም ሳይት ኮሽንቶች ስንጠቀም ኮቴሽኖች ስንጠቀም እንዴት አይነት እንጠቀማለን እንዴትስ የምናደርገው ነው በሁለት አይነት መንገድ አሳይቻችሁ ነበር አንደኛ አላየንማ ስለዚህ ኮሽንት ለምሳሌ ይሄን ፓራግራፍ ልክፈትና ፓራግራፍ ከፈኩኝ ከዛ ዘጋውና this is the quotient አባ below ኮሽንት አልኩኝና እንደዚህ ብዬ ያማል ከዚህ በታች ያለው ኮሽንት ናቸው ለማለት ነው ስለዚህ ምን አይነት ኮሽንት አለው ሶስት አይነት ኮሽንቶች አሉ አንደኛ ኮሽንት ማለት ሲንግል ላይን ኮሽንት በአንድ መስመር ላይ ብቻ ምሳሌ ሂሳይድ ብለን የሆነ ነገር ለመናገር እሱ ያለው እንደዚህ ነው ማለት ስንፈልግ ምን እንጠቀማለን ሲንግል ላይን ኮሽንት እንጠቀማለን ስለዚህ ያ ማለት ሲንግል ላይን ኮሽንት ስንጠቀም ኪው ናት ማለት ነው ኪው ብዬ ሲንግል ላይን ኮሽንት ይሄ ሰውዬ እንዲህ ነው ያለው ስንል ስለዚህ ምሳሌ እቺን እንትኗን ልክፈትና እቺን በፓራግራፍ ላስቀምጣች ግልጽ እንዲሆንልና አዲስ መስመር የሚጀምርበትን በሌላ ጊዜ ስለምናይ ብዬ ነው ፓራግራፍ እየተጠቀምካለሁ ስለዚህ ሂሳይድ ነው እሱ ያለው ነው ሂሳይድ ያልኩኝ ሰውየው ምን አለ ስለ አሁን ምሳሌ ሂሳይድ ስንል የሆነ የሚናገረው ወሬ ነው ማለት ነው የምንጠብቀው ስለዚህ ኮሽንትን ከፍታለን ማለት ያን የተናገረው ሰውየው መናገር ካሱ ንግግር መሆኑን ለማየት ምንድነው የምናደርገው ማለት ነው በትምህርት ጥቅስ ነው የምናስቀምጠው ነው ከዛ ፕራክቲስ ሜክስ ፐርፌክት ማለት ፕራክቲስ በሁሉ ጊዜ ትሬኒንግ ያደርጋል ኦልዌስ ትሬኒንግ ያደርጋል ስንል አሁን ምሳሌ ኦልዌስ ትሬኒንግ ስፖርት ወይ ማትስ ምናምን ብላ ምሳሌ እነዚህ ሂሳይድ የተባለው ሂሳይድ ያለው ሰውየው ያለው ሁሉ ጊዜ ያደርጋል እሱ ሁሉ ጊዜ እንትን ትሬኒንግ ያደርጋል ብለን በመናገር ብንፈልግ ስለዚህ እቺ በኮሽን መሆን አለባት ነው ስለዚህ ቢለው ኮሽንት ናቸው ብሎ እዚ ላይ ይታይ ቢለው ኮሽንት ናቸው ከሚለው በታች ሂሳይድ ኦልዌስ ትሬኒንግ ዘ
ስፖርት አያችሁታ። እነዚህ ኦልዌይስ የምትለውና ትሬኒንግ ዘ ኮሸንት የምትለው ምንድነው በትምህርት ጥቅስ ውስጥ ናት። ስለዚህ ይሄ ንግግር የሌላ ሰው ነው ብለን ለማያስ ስንሞክር ሲንግል ላይን ኮሸንት ስንጠቀም ኪውን እንጠቀማለን ማለት ሲንግል ላይን ኮሸንት ስንጠቀም። ከዛ እንደገና ደግሞ ኢንዴንቴሽን በአንዱ ላይ ብዙ ፎርሙላዎች አስቀምጠን ወይም ብዙ እንትኖችን አስቀምጠን በአንድ ኢንዴንቴሽን ወይም በመስመር ገባ ብሎ እንዲጀምርልን ከሆነ ብሎክ ኮት እንጠቀማለን ማለት። ስለዚህ እሱንም ብሎክ ኮት እንጠቀማለን። ስለዚህ አሁን ብሎክ ኮት ልክፈት። ብሎክ ሲኬ ኮት ብሎክ ኮት ኪዩኦ ቲኢ ብሎክ ኮት ብሎክ ኮት ከፈኩና በዚህ ላይ የሚጻፉ ማንኛውም ነገሮች ጻፉ። እዚህ ላይ እንደፈለጋችሁ አድርጋችሁ ጻፉ። በዚህም ላይ እንደዚህ ያለ መስመር ነው ያላችሁ ብትሄዱ በዚህ ውስጥ የሚወጡት ነገሮች ምንድናቸው ለማሳየት ስለሆነ ብዬ ነው። የሚወጡ ነገሮች ምንድና ኢንዴንቴሽን ነው የሚገቡት። ያማት የሆነ መስመር ገባ ብለው ተጀመሩ በኋላ እንትን ነው የሚያደርጉት ማለት ነው። ኮምፒውተሩ እንትን እያለ ነው። ስለዚህ እውት እዚህ ላይ ያያችሁት ከሆነ ኢንዴንቴሽን ነው ኢንዴንቴሽን ማለት የሆነ ከመስመሩ ገባ ብሎ የሚጀምር። ስለዚህ በኮሸንት እንትን በብሎክ ኮት የተጻፉ ጽሁፎች አንደኛ አዲስ መስመር ይጀምራል። ሲቀጥል እንደገና ደግሞ የራሱ የሆነ ኢንዴንት ከሌሎች ሁሉ ልዩ ሆኖ ነው የሚመጣው ማለት ነው። ልክ የራሱ የሆነ ምንድነው ስፔስ ገባ ብሎ ነው የሚገባው ማለት ነው። ይሄ ምንድነው እንትን የተባለው ብሎክ ኮት የተባለው ነው። ሌላ እንደገና ደግሞ የመጨረሻ ምንም ይባላል ሳይት አለ። ስለዚህ ሳይት አልኩኝና ይሄን ዘጋው። ሳይት ለምንድን ነው የሚጠቅመው ወይም ተደረጋል ካላችሁኝ የእንትኑ ነው እንትን ቁጥሮቹን ጽሁፎቹን እንትን የተለያዩ ነው እንዲወጡ ለማድረግ ነው ማለት ኢታሊክ ሆኖ እንዲወጣ ወይም አለበዛ የዌብሳይት ስም ለመጻፍ ነው። ለምሳሌ በፓራግራፍ ላድርግና ፓራግራፍ ልክፈት። ስለዚህ ፓራግራፍ ዘ ሳይት ብዬ ሳይትን ልክፈታት። ይቅርታ ሳይትን ልክፈታት። ሳይትን ከፈኩና ዚስ ኢዝ ዌብሳይት ምሳሌ አሁን የራሴን ዌብሳይት ክሬት ላድርግ ወይም ልጻፈው ብለዝ ላይ የራሴን ኢቶ ኮደርስ ብዬ ብጽፈው የራሴ የኔ ዌብሳይት ኢቶ ኮደር ነው የሚለውና ኢቶ ኮደርስ ብዬ አሁን የሴፍ አደረኩት። ስለዚህ ይሄ በሮማያን ሆኖ ነው መምጣት ያለበት ማለት ነው። የዌብሳይቱ እንትን ኮሸንት ነው ሆኖ ለማለት ስንናገር በሮማያን ሆኖ መምጣት አለበት። ያያችሁ ከሆነ ዚቲ ዘ ኢቶ ኮደርስ የምትለው አያችኋት። እቺ በሮማያን ሆና ወይም ማለት በኢታሊክ ፎርም ሆና ልትመጣልን የምችለው ነገር ምንድናት? ሳይት ኮሸንት ናቸው ማለት። ስለዚህ ኮሸንቶች እነዚህን ይመስሉ ነበር። ለጥቀን እንደገና ደግሞ እንዴት አድርገን ዲፊኒሽኖችንና ዲፋይን የምናደርገውን ተርም እንደገና ደግሞ ሌሎቹንም እንደገና ደግሞ ዲፋይን ያደረግናቸውን ተርሞች እንደገና ደግሞ ሊስት ያደረግናቸውን እንትኖች እንዴት እንሰራለን የሚለው ዲፊኒሽን ኦፍ ተርሞችን አይተን የመጨረሻ እንትን ብለን ከዛ ሲቀጥል ወደ ቴብሎች ወደ ፎርሞች እንደገና ደግሞ ወደ ተላይ ብሬኮችን እንትኖችን እንዴት እንደምንጠቀም እናያለን ማለት ነው። ስለዚህ የዛሬው ሌክቸራችን ይህን ይመስል ነበር። ስለተከታተላችሁ እኛ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።